ተወዳጁ የኢቢኤስ የቤተሰብ ጨዋታ ለረጅም ዓመታት በአባቶች የበላይነት ሲመራ ነበር። ዛሬ እናቶች መተናል። እስቲ ዌልካም አለ። እኔ ደግሞ በጣም ዝነኛው እኔ ደግሞ ሚሊዮን ብርሃኔ ነኝ። ፕሮግራሙን በማጋፈር ደግሞ አብሬያችሁ የምቆየው እኔ ቤተልሔም አዳሙ ነኝ። የቤተሰብ ጨዋታ ነው፣ ጣቢያው ኢቢኤስ ነው። ናሆም በየነ ነኝ። ዛሬ የዚህ የቤተሰብ ጨዋታ የመድረክ አጋፋሪ ደግሞ እኔ ንጹህ ኃይሌ ነኝ። እኔ አንዱ ዓለም እስተመጭ እባላለሁ። ቴንክ ዩ በጣም አንድ ሙዚቃ ለመነቃቃትም እንደም ከሙዚቃው በፊት ምንድነው አሁን እኔ እንደዚህ ስትራክቸርን ሲያኝ አፍሪካ ዘፋኝ ነው መስለው የናይጄሪያ አኩና ማታታ ማይክ ይሶጣ ወይ ማማለ ምናምን ነው የሚጠብቁት እና እንደነው አገሬ ሲጠጋሉ ማይኩ ቴፕ ነው የከረመ ፍቅር ትዝ ባለኝ ጊዜ መጨነቅ አይቀርም ይሰማል ትካዜ በብዛት ይገኛል ፍቅር በየአይነቱ የከረመ ፍቅር አቤት ደስ ማለቱ ማሰብም ይኖራል ማስተዋል አርቆ የከረመን ፍቅር መያዝ ነው አጥብቆ ወዲያው የሚበራ ወዲያው የሚጠፋ የወረት ፍቅር ነው የፍቅሮች ከርፋፋ። ዋው ወንድዬ ትችላለህ። በነገራችሁ ላይ በጥናት የተረጋገጠ ይሁን አይሁን አላቀም እንጂ በጣም ብዙዎቹ የአፍሪካ ሀገራት አረንጓዴ ቢጫ ቀይን መነሻ በማድረግ የቀለማቸውን ከኢትዮጵያ ማለት ነው በቀኝ ግዛት ስላልተያዘች ከኢትዮጵያ በመምህራን አገላለጽ ኮርጀው አረንጓዴ ቢጫ ቀይ መነሻነት ነው ባንዲራቸውን እየገለባበጡ ወደ ጎን እያረጉ አንዳንዶቹ ደግሞ የሆነውን ቀለም ብቻ እየተጠቀሙ አደረጉት ይባላል። ለኢትዮጵያ አንደኛው ምን አሉ 50 ሰዎች የቦታ ምቾት እንዲኖራቸው ሲልባ ቤት ወንበር ለምን እንደሚመቻቸው ለማየት አብጆዲን ቁስፋት ፊርማ የሚያስፈልገው የሰነድ አይነት ጥቀሽ። ቀበሌ ምን ቀበሌ ምን ስታረጊ ቀበሌ ታይ መታወቂያ አንደኛው ለሰርግ የወጣት ነገር አብራል ሸገኑ አራሲ አበባ ተሽቆጥ በፊት ይበተደበር በቅርጫት ተይዞ ሻማያጅ የሚባሉ ልጆች የነሱ ልጆች ሊሆኑ ይችላሉ እንዳገባው አይታወቅም። ተመስገን ተገላገልኳት። እዚህ ጋር ስመጣ 40 ዓመት ሞላሽ ለኔ ሲመለስ ስንት ልጎ እሺ ሄሉዬ ዳንሽ እንዴት ነሽ? አማን ነው አለ። አንቺ ደግሞ አክስቴ ልጅ ትመስያለሽ። እንደዚህ እነሱ በጣም የሚገርም ይሄ የሰዎችን ለማባባት የተጠቀምኩበት ሂደት ነው። ከሰው አልፎ እንስሳት ማከም በጣም ተሰጥቶ ይጠይቃል። አመጪ በደንብ እንዴት ነው ትረዳቸዋለህ? በደንብ ነው የሚረዱኝ የምረዳቸው። ይረዱሃል እነሱ? አዎ እነሱም ባይዘው በተለይ ውሻዎች የሰውን ኢሞሽን የመረዳት ችሎታ አላቸው። ሶ ደብሮሽ ከሆነ ወይም ደስተኛ ከሆንሽ ባንቺ ሙድ ነው እንትን የሚሉት ማለት ነው። ዝም ብዬ ውሻ ቤቴ ላሳድጋ ግድ ነው በቃ እሺ። የቤተሰባችሁ ስም ውበታችን ያቶ ውበቱ ልጆች ናቸው ወይስ አይደለም? ውበታችን ማለት እኛ የቆንጆዎቹ ሚስጥሮችም እኛ ነን። እንዴ ሁሉም ሰው ሲወጣ አረኛ እግዚአብሔር ነው ከላይ ነው ሰው ለማስዋብ የተቆመ ዘካሪያስ እንዴት ነህ? ሰላም ነው። እስቲ መጀመሪያ ራስን ታስተዋውቀና ከዛ በኋላ እሷ ምን ነች እሷ ታስተዋውቀልናለህ። ኦኬ እኔ ዘካሪያስ ሰይድ እባላለሁ። በአንድ ጎን ቲክቶከር በአንድ ጎን ደግሞ ነጋዴ ነኝ። ኦኬ ጀስት እዚህ ጋር የምታያቸው ቲክቶከሮች ናቸው አብዛኞቹ። እሷ ጓደኛችን ናት። ከፌመሶች ጋር ነው ዛሬ ማለት ይቻላል። ከ400 ሺህ ምናምን በላይ ተከታዮች አሉን። አሁን እዚህ ጊዜ ያልንበት ምክንያት ደግሞ ከዚህ በኋላ የወጣቱ ጊዜ ነው የሚለውን ይወክላል። ኦኬ የወጣቱ ጊዜ ነው። ትክክል። ሰዎች ከአልጋቸው አጠገብ የሚያስቀምጡት አንድ ነገር ጥቀስ። መጽሐፍ ቅዱስ። ጥበቃው አይለየን። በብዛት ሰዎች ሰለምን ህልም አየን ሲሉ ትሰማል። ልጅ ስወልድ እኔ ባረጋላቸው
እኔ በህይወቴ በጣም የምፈራው ነገር ወልደሻል፣ አግብተሻል ምናምን የሚሉ ጥያቄዎች ያው በጣም ሰዎችን ለመጠየቅ ያስፈራል። ግን ሰዎች በቃ ቢኖራቸው ደስ የሚለኝ ነገር ልጅ ነው እና ለሁሉም ሰው ልጅ ይስጥ ፈጣሪ። ልታወቅ ራሄል አያሌው ይባላለሁ። አነባለሁ። ራሄል አያሌው ጮክ ማለት አለብሽ ወይ ነው። አሁን የሚሰሙት እዚህ ብቻ ነው የሚቀረው። እንዲሁ ስንሾካሾክ ሌላ ነገርም እንዳይመስል ጮክ ብለሽ። ሁለት ወንድሞች አሉ፣ 5 ነን። ግን የሁሉም መጨረሻ ነኝና እንዳይደብረኝ ትርፍ ነኝ ብዬ እንዳላሰብ ዋና አረጉ። እኔ ትርፍ ነው በስም ይደግፉ አይነት በስም ደገፉ። ማይክሽ እንኳን ፌር ፋይን ነው። ግድም በስም ይደግፉ ከፊት ያለው ቃል ያው አንግለጸው መድረክ ላይ አንግለጸው ይል ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውል ተፈጥሯዊ ነገር ጥቀስ። እሬ አይደል እርድ እንጂ ለምንድን ነው ያልሽው? ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምን ሊሆን ይችላል? ሴትን ማውራት ያንተ ፍርሃት ነው። አሁን እንደኔ አይነቱ አፍረሳችሁ ነው የምገነባው። አዎ አይ እኔ ይከብዳል እንደዚህ አይነት ፊት። አሁን ያንተ ቦርጭ እኛ ጋር ይመጣ በቃ 8 ቁጥር ነው፣ ወደ ቤት ትሄዳለህ። ዝቅታዎች አንተ ተወጣ እንዴት አለ እናንተ ጋር ነው በጂፕሰን ነው አይኔ እኮ በጂፕሰን ልጄ እኮ ብዙ ነገር ብሎኛል። እንኳን ወንዶን ካለኝ አይኔን አይቶ ትልልቅነቱ ሴት ብትሆን 4 ማስካራ ነበር የሚሆንላል። እኔ ስለማቆይ የኔ ይከብዳችኋል። ልዩ ተስተዋለቅ ማለት የምትለው ወይስ ምንም ጎበዝ ካልኩሌተር ነኝ ነጋዴ ስለሆንኩ ያንዳንዱ አየር ላይ ነው የምትመጣው። እዛው ምን ነች? ጓደኛዬ። ኦኬ ጓደኛ ኖርማል ቤስት ፍሬንድ ያስኬዳ እንደ ነገር ቤስት ፍሬንድ ብዙ ጊዜ እናንተ ራሱ ቲክቶከሮች እኮ ቤስት ፍሬንድ የብላኔ ነው ስትሉ እንሰማለን። እናንተ ጋር ግን የእውነት ነው? አዎ ባይለው እንደዛ ግን ቤስት ፍሬንድ ደስ ይላል። እሺ እሱ ጓደኛዬ ነው፣ አብሮኝ ቲክቶክ የሚሰራ ጓደኛዬ ነው። ኦኬ እሷም ጓደኛዬ ናት። ጀስት እሷን እንደ ቤስት ፍሬንድ ስለ ያው ቲክቶከሮች ይላሉ እንዳልከው ማለት ነው። ኦኬ ማርያም መንገድ ይዛቸዋል። ጥሩ ነው። ውለዱ፣ እበዱ፣ በፍቅር ክበዱ። አሜን አሜን። እሺ ተመስገን፣ ምንድን ነው የምታስተምረው አንተስ? እንግሊሽ ቲቸር። እንግሊሽ በጣም ጥሩ። እንግሊሽ እስካሁን ተጠንቅቅ ያለው እኮ ምንም እንግሊዘኛ አላወራም። ሞክር። ኧረ በፍጹም ጭራሽ ደግሞ ሄዳችሁ ለተማሪም። ስለዚህ ይቅርብኝ፣ እኔ እንዲሁ እንደጀመርኩ ጨርሳለሁ። ንግድና አርት አብሮ ሄዳል። ንግድና አርት ጥሩ ነው። አርቱን ነው የምትነግጂው ወይስ ሌላ ዘርፍ? በንግድ ሲሆን ምን አይነት ንግድ ሊሆን ይችላል? ነው ወደ ውጭ ሀገር ባህል ልብሶች ምናምን ልካለሁ። ተግባብተናል፣ ግን ከ25 ሰከንድ በላይ አይኖርም። ደስ ብሎኛል። ትውውቃችን ያው እንደምታውቀው ከጠንካራ ጡንቻ ጠንካራ ሀሳብ አለትን ይበሳል። ያለ ማወላወል ህልሙ ላይ እየተጋ በፍጥነት ይደርሳል። በሰነፎች መንደር ብልህ ይራከሳል። አይደለ? እውነት አይደለ? ታዲያ ጨብጭቧት አይደለም እኮ በጣም እኮ ነው የገጠምኩት። ከነገ ጀምሮ ዓለም ላይ ኢንተርኔት ባይኖር ሰዎች ለመዝናናት ምን አማራጭ ሊጠቀሙ ይችላሉ? ዋና። ስራ አጥ ነበር የምትሆኑት መደዳችሁ። እዮባ ምን መሆን ነው ታዲያ የምትፈልገው? ታዲያ እኔ ኤሌክትሪሻን ሳትማር እየሰሩበት ነው። በእውነት እንኳን ደህና መጣ። ሰላም ወጥቶ ደስ ብሎኛል። ግን ሞዴሊንጓን ብትጀምራት ለመሰለ ረዥም ሰው ነው። ቆንጆ ነኝ ብለህ አታስብም? ታለንት አለህ? ሌላ ስዕል ስላል ስዕል በስንት ደቂቃ ትስለኛለህ? እኔ ያንተ ከባድ እንዴት ጊዜ ወስድብኝ። ሰዎች ሰርግ ላይ በብዛት የሚያተክሩት ወይም የሚወያዩት ነገር ምን ሊሆን ይችላል? ያም ስለ ምግቡ ሁኔታ። ይጣፍጣል። ትንሽ ነው የሰጡን ነው ወይስ ይጣፍጣል? ትንሽ ነው የሰጡን። አንድ ምግብ ቤት ገብተህ ሳትመገብ ለምን ልትወጣ ትችላለህ? ምግቡ ካልጣፈጠኝ። ምግብ ቤት ገብተህ ሳትመገብ ነው። አንተ ግን አየር ላይ ሆነ አይጣፍጥም ብለህ ትወጣው ማለት ነው።
ሳትቀምስ አመለ ወርቅ ትባላለች። አመልዬ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ብዙ ሰዎች ስማቸውና ምግባራቸው አይገናኝም ይባላል አይደል? ትግስት ተብላ ትግስት የሌለ እኔ እውነተኛ ሰፈር ማቃት ሁሉ ሀገርሽ ተብላ ከሐዋሳ ያልወጣች ጓደኛ አለች እስካሁን። ይሄ ነገር ፌር ነው ወይ የሚለውን ነገር ዛሬ እናያለን። ስለ አመል አጎቷ ይናገር ወይስ ወንድሞቹ? ማለት በጣም ስታስቸግር መሰለኝ። ምግባርን በስም ይደግሙ። አንዳንድ ሰዎች እንደውም የሆነ ሰው 18 ዓመት እስኪሞላው ድረስ ትክክለኛ ስሙ ባይወጣ ይላሉ። ምክንያቱም ስምና ምግባር ስለሚለያይ እስከዛ የሆነ በመለያ ስም ቢጠራ የሚታይ አንድን እራት የፍቅረኛሞች እራት ሊያስመስሉ የሚችሉ ነገሮችን ጥቀስ። እኔ ግን ትኩረቴ ትምህርት ላይ ነው ብሎ ፍቅረኛ ባይኖረውም ወንድማችን ምን አልክ? አበባ ወይም ዲኮሬሽን። አበባ ወይም ዲኮሬሽን። ቀይ አበባ። ተሜ የለም። ኧረ ፍቅረኛ የለም። ሲኒማ ውስጥ አሰልቺ ፊልም ሲያጋጥማቸው ሰዎች ምን ያደርጋሉ? እንቅልፍ ይተኛሉ፣ ለጥ ይላሉ፣ ይተኛሉ። ቲያትረኛ ነኝ አይተኛብህ ሰው በሰራው ፊልም ላይ። አሜን። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው ተፈጥሯዊ ነገር ጥቀስ። ማር በዚህ ጊዜ ለውበት ሳይሆን በዳቦ እየተበላ ነው። መልቲ ፐርፐስ ሊሆን ይችላል። ሰዎች ወርቅ የሚያዙበት ምክንያትን ጥቀስ። ለመዋብ ወይም ለጌጣጌጥ። በጣም አሪፍ። ለማጌጥ ወይም ለጉራ። ሪል ወርቅ የለም እንጂ አብዛኛው ግን ሪል ወርቅ አናገር። ምክንያቱም ሪል ወርቅ አድርጋውን በኮንፊደንስ መንቀሳቀስ ይቻላል የምታስባለህ? አይቻልም። መንቀሳቀስ ትችላለህ፣ ግን ወድቀህ አስክሬን የሚንቀሳቀስ። ሰዎች ሲታመሙ በቤት ውስጥ ከሚጠቀሙባቸው ነገሮች ውስጥ አንዱን ጥቀስ። የራስ ምታት መድኃኒት። ሰዎች የማልደራደርበት የሚሉን ነገር ምን ሊሆን ይችላል? ክብራቸው። እውነት ክብር እዚህ ጋር ያለ ይመስላችኋል? እዚህ ነው። ሰዎች በቤት ውስጥ ከማብሰል ይልቅ ውጭ መመገብ የሚመርጡበት ምክንያት ምን ሊሆን ይችላል? አስቸኳይ ነገር ሲገጥማቸው። ሰዎች ገበያ ሲወጡ ከሚያጋጥሟቸው ነገሮች ውስጥ አንዱን ጥቀስ። የብር እጥረት። ገበያ ብቻ ሰጥቶት ነው። ገና ከበርሽ ራስ ስትወጪ እኮ ገንዘብ በጣም አሪፍ። ቢታንያ እናመሰግናለን። ኮፍያ ተመልሷል። ሶስተኛ ጓንት ይለበሳል። ማዋለጃ ይለበሳል ለጥንቃቄ። እውነት ነው። አራተኛው የሼፍ ኮት ነው። እነ ሩታ ቆንጆቹ እናመሰግናለን። አዲስ አበባ ውስጥ ታዋቂ የሆኑ የክፍለ ሀገር መናሪያ ጥቀስ። አንድ ሰው አዲስ ስልክ በምን ምክንያት ሊገዛ ይችላል? ተሰብሮበት። ሰዎች ቡና ውስጥ ምን ጨምረው ሊጠጡ ይችላሉ? ስኳር። ሰዎች በሚጨነቁ ጊዜ ምን ሊያደርጉ ይችላሉ? ጸሎት። እኔ አዝመራው ሙሉ ሰው እባላለሁ። አዝመራው ሙሉ ሰው ማለት ምን ይመስልሃል ጋሽ? መምህር ነህ ተብሏል። ያው ሙሉ በሙሉ ነው፣ ሁሉ ነገር የተሟላ ማለት። አዎ ሁሉም ቦታ ቢገባ የማያስቸግር ሰው ማለት ነው። አጨብጭቡ አንዴ። የማያስቸግር ማገዶ የማይፈጅ ሰው ብድር የሚወስድበትን ምክንያት እስቲ ጥቀስ። ይሄን ነገር በትራጀዲ መልክ ቢጠቅስ ሞት። የቤተሰብ ጨዋታችን በሰላም ይጀመራል። በሰላም እንዲያልቅ ጸሎት እናደርጋለን። ምክንያቱም እኔ መሀል ላይ ችግር አለብኝ። ጸጉር ቤት ወሬና ሙዚቃ ከሌለ ደስም አይልም። ቆራጩ ስለሚስቱ ይነግራል። ያዛገዛ ጋር ጠዋት ያለችኝን ብትሰማ ረፍ ምናምን ነው የሚለው። በጣም አሪፍ። ከነዳ ይጀምራል። ትህትና። አቤት። እውነት ትሁት ነሽ? ጓደኞቼ ይመስክሩ። እንግዲህ ግድ የለሽም ያንቺን ንገሪ ብዬ አስባለሁኝ። ትሁት ነሽ? እስቲ ትህትና በምን ትገልጫለሽ? ምንድን ነው ትህትና? ትህትና ማለት አንደኛ ራስን ዝቅ አድርጎ ማየት። ራስን ዝቅ አድርጎ ማየት ማለት ደግሞ ከሰዎች በታች ነኝ ማለት ሳይሆን ሀምብል መሆን ወይም ደግሞ ከክርስቶስ የተማርነው የሆነ ካራክተር አለ አይደለ? እሱም አምላክ ሆኖ ሳለ ዝቅ ብሎ በሰው ልክ ወርዶ ያየነውን ባህሪ በሰው መላበስ፣ ታናሽ ታላቁን ማክበር፣ መታዘዝ፣ ታናሽ ታላቅን መታዘዝ፣ ይህ የትህትና ካራክተር ነው ብዬ አስባለሁ። እሺ አንዳንዴ ምን አለ መሰለሽ እንደው ዝቅ ስትይ ሰዎች አንዳንዴ በዝቅታሽ ውስጥ የሆነ ሊያጠቆሽ ቢፈልጉ ትህትናሽ በዛው ይቀጥላል ወይስ እንዴት ነው የሚሆነው? የትህትናሽ ነገር
እኔ በዛው ይቀጥላል ነው ብዬ ማስበው ባህሪ ነው ብዬ ስለማስብ በቀኑ መጨረሻ መልካም ልቦች ያሸንፋሉ ብዬ ስለማስብ እንደዛ ነው። ያ ስጠይቃችሁ እቺን ነገር ቀስ አድርግ በእጄ ነው ደረግመዋል አደርግመው ሌላ ሰዎች በምን ከቻላችሁ ግን ጥያቄውን ከመመለሳችሁ ስሙኝ። እሺ ሰማል አስጨርሱኝ። ግዴ ይላቀው እንደም እዚህ ለመጠየቅ ስለመጣው ምንም ስራ ሳልሰራ ሄድኩ እንዳልል ሰዎች በምን ደስ ይለኛል ሲሉ ይደመጣሉ። ጥርጣሬ ሰዎች ሎተሪ በሎተሪ ሰዎች በምን ደስ ይለኛል ሲሉ ይደመጡ ይችላል። በእናቴ ደስ ይለኛል። በቤተሰቤ ሁላችንም ከተለያየ ቦታ ነው የመጣ ነው። 6 ኪሎ ነው ግን ያሰባሰበ 6 ኪሎ ዩኒቨርሲቲ ስለተማራችሁ ስያሜውን 6 ኪሎ አላችሁት። አንዴ ሞር አለ እነ 6 ኪሎ። እኔ ደግሞ እዛው ተወልዳችሁ ያደጋችሁ ነው መሰለኝ። ያው በዩ ሁለተኛ ቤታችን 4 ዓመት መቀመጥ እንዳል አይደለም። ሰላም ነው። ድራመር ነው የምትመስሉ ሁለታችን በትምህርት ነው። እሺ በእግር ኳስ ከዓለም የታወቀች ሀገር ጥቀስ። ትንሽ ለትንሽ ነው። በማይክሮ ሰከንድ እሺ ብራዚል ደስፓሲቶ 50ዎቹ ሰዎች እንግዲህ አንደኛ ብራዚል ብለዋል። ሁለተኛ ምን አሉ? አርጀንቲና ሜሲ። ሶስተኛ ስፔን አላቅም። ስፔን ኳስ ተጫዋች ወይኔ እንደማያውቅ ሰው ጀብር የው ቤተሰብ ውስጣዊው ስሜቴ ሲጨነቅላት የው ቤተሰቦች እንኳን ደህና መጣችሁ። ሴቶች ስም የሆነ የፍራፍሬ ስም ጥቀስ። ሎሚ የ5ኛ እና 7ኛ ክፍል እንግሊዘኛ መምህር ነኝ። ተጠንቀቅ እያልከኝ ነው ማለት የስ ኦፍ ኮርስ ምናምን ስለምን ብዙ ችግር የለም እንተጋገዛለን። ተዋናይ ነኝ። ትወና ትሞክራለህ? ትሰራለህ? አዎ እሰራለሁ፣ እሞክራለሁ። አይደለ? ትወና ያበላል? ያው እንደ ሌላ ስራ ባይሆንም ያበላል፣ ደስ ይላል። አካውንት ላይ ስንት አለው? አካውንቴ ላይ 5 ሳንቲም አለ። ታዲያ ትወና አሳር ነው ያበላል። ስቀልድ ነው። እሺ ወደ ጥያቄው አግብታል እንዴ? ገና ምንድነው አግብታል? አስቤ ነበረ፣ ገና ነኝ። ሰዎች በየቀኑ ለምን ጉዳይ ገንዘብ ሊያወጡ ይችላሉ? ለአስቤዛ። ጎበዝ። የሴት ዋነኛው ነገር ሰዎች ገንዘብ ከማበደራቸው በፊት ምን ማረጋገጥ ይፈልጋሉ? የመመለስ አቅሙ አላቸው ወይ? አቅሙ አለው ወይ? ይመልስልኛል ወይ? አንድ ሰው ሀብታም መስሎ ለመታየት ከሚያደርገው ነገር ውስጥ ጥቀሽ። ከአቅሙ በላይ ይደግሳል። ከአቅሙ በላይ ይደግሳል። ከዛ በድሩ ይሊል ነው ይችላል። ከአቅሙ በላይ ይደግሳል። በዝግጅቶች ወይም በፕሮግራም ወቅት ሊከሰት ከሚችሉ ችግሮች ውስጥ አንዱን ጥቀስ። ብዙ ፕሮግራም ተሳትፈህ ብዙ ችግር አጋጥመዋል ታወቃለህ። እሺ ሰው ያለመምጣት፣ የሰው አለመገኘት ወይ ሰው አለመምጣት። አረ ሳሮን እንዴት ነሽ? በጣም ቆንጆ ነሽ። በዚህ አጋጣሚ ከላይም ብቻ ነው ወይስ ከውስጥም እንደዛው ነው? አይ እንደዛው ነው። ታሸንፉ ይመስላችኋል? ቲቸር በደም ስታዩዋቸው እንዴት ነው? ያው ወጣቶች ናቸው። እኔ አስተማሪ እያለሁ በአይን ማን ጎበዝ ተማሪ ማን ሰነፍ ተማሪ እንደነበረ አውቃለሁ። እውነት እናንተ እንደዚህ አይነት ጸጋ የለ? በጣም ጥሩ። እሺ ቲቸር ጌቱ ምን አስተማሪ ነበርክ? ኤችፒ ወይም ስፖርት ሳይንስ። ስፖርት ሳይንስ አልመስልም? ጥሩ ነው። እሱ አሁን ስፖርት እንዴት ነው? እቺ ማለት ሆዷ ትንሽ ቀልድ ነገሮች፣ ኮሜዲ ነገሮች ላይ ልታስቂኝ ትችያለሽ? እስቲ አይ የሳቋን ንግስት ስለሆነ እውነት አብዛኛው ሰው በደንብ የሰው አንጀት ውስጥ ለመግባት በጣም ትራጀዲ ፓርቶችን መጫወት ይወዳልና አይ ህይወትም እንደዛ ስለሆነ እኛ ብናስቅ ይሻላል። በቂ ችግር አለ ይሻላል። ያ ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? ምን አልክ አንተ? ስነ ምግባር የሌለው ስራ ሲሰሩ። ስነ ምግባር ከሌላቸው በስነ ምግባር ችግር አንደኛው መልስ ነው። አስተማሪ እኮ መሆን ይሄ ነው። አየህ
ሰፊ መሬት ወይም የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ። አፍሪካ ነው ያለው ማስረሻ። ስህተት። አፍሪካ ግን አህጉር ነች። ሀገር ነበርን ያልኩክ። ማስረሻ አግባተው ብታገባ ይሻልሃል። ቀልብህን ሰብሰብ እንድታረግ ብታገባ ይሻላል። ሰዎች ቲያትር ወይም ሲኒማ ላይ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል? አክቲንጋቸው የነማ በጣም ሆነስት ለመሆን እየጣረ ነው ዳዊት። የስክሪኑ ላይ ያሉ ተዋናዮች አክቲንግ ከደበረ ቦታ ልትቀይር ይችላል እንጂ ድምጽ ማለት እንትን አይደለም። ይረብሻል። ድምጽም አሁን አንሲሉ ኖርማል አለው እንጂ ግን ይረብሻል። ቢረብሽም ወደፊት ጠጋንላለን። በጥጋት ትላለህ እንጂ ቦታ አንተን አንሲሉ ዳር ልጆች አለ እኔ እንዳገባ ትመክረኛለህ? በጣም እኔን ግን የሚያገባኝ የለ ምንም አላገባውም። እድሜ ቆስቆስ አይደለ? እሺ ጌትዬ በባትሪም ብዙ ለቅሶ ትሄዳለህ? እወዳለሁ ለምስሩ ነው እንጂ እንዴ ምስር በልተህ እንዴት ነው ብርድ ያስቸግር የለውም እንጂ አለው እንጂ። ፋሲል እንደምን አለ? አለሁ። ገብስማ ትመስላለህ አይሉህም ብዙ ሰዎች? አዎ ኧረ ገብሱን ነው እንደውም የሚሉኝ። ገብስማ ሲሆን ነው ዶሮ የሚወደድ ይላል የድሮ ዘፈን። ከስምህ ስንነሳ አንዴ በእውቀቱ ስዩም ፋሲል የተባለው የሰው ልጅ ስም ፏ ሲል የሚለው ስም ነው። በጊዜ ሂደት ፋሲል የተባለ ይባላል። ፋሲል ማለት ምንድን ነው? ያው ከአፄ ፋሲል የተነሳ ነው። ያው እንግዲህ አይደል በሀገራችን ላይ ታሪክ ካላቸው አፄዎች መካከል አፄ ፋሲል አንዱ ነው። በጣም ጥሩ። ብዙ ሰዎች ይሄን እንስሳ አልወደውም ሲሉ የምትሰማውን እንስሳ ጥቀስ። ምን አልሽኝ? አይጥ አንደኛው መልስ ነው። እኔም ግን አይደለም አይጥ አባባልሽ አይጥ ነው ያልሽኝ። እሺ ሰዎች በድንኳን ውስጥ ሲተኙ ምን ሊፈሩ ይችላሉ? ሌባ። አትመኑ፣ ብዙ ሰው ሊያስተዛዝን ብቻ አይመጣም። አጎቴ ጫማን ሻገር አልሰማውም ያለን ጠዋት ፎቶንም ልታጣ ይችላል። አጎቴ ሰዎች ቲያትር ወይም ሲኒማ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል? ምን አልሽ? ሹክሹክታ። ቅድም ድምፅ ወይም ወሬ ብላለች። ያው ነው ነገሩ። ሹክሹክታም ሌላ ሊሆን ይችላል። ተመቸሽ ቦታው? እለም ያለ ቦታ እንዴ እንዴ በዛ ምትሉ ሰዎች ተስተዋለክ? ተስተዋል። ለየት ያለ ተስተው ከዛ ግጥምና የቤተክርስቲያን መዝሙር። እሺ አንዴ ዘምርልን። ወስኑሰ ለያዕቆብ የአምላክን ይመስላል ወስኑሰ ድንግል ውበትሽ ወስኑሰ ሁለንተናሽ ውብ ነው ወስኑሰ የለም ይመስልሽ ወስኑሰ። እናመሰግናለን። ብዙ ሰዎች ገንዘብ ካወጡ በኋላ የሚጸጸቱበት ነገር ምን ሊሆን ይችላል? ከጠጡበት። ለመጠጥ አንደኛ ቴከር ለመጠጥ አንደኛ። የተለመደ የሰርግ ካርድ ላይ የሚጻፍ ነገር ጥቀስ። መልካም ምኞት ወይ አይጻፍም እንዴ? ቦታ የላቸው የሚጽፉበት። ሰዎች ከጎረቤቶቻቸው ጋር በምን ምክንያት ሊሄዱ ይችላሉ? ደስታን ለመካፈል እንዴ? ያው ለጥየቃ ድግስ ሲጠሩ ለዛ ስለተባለ ነው። ሆቴል ከሚሰጧቸው አገልግሎቶች ውስጥ አንዱን ጥቀሺ። የመኝታ አገልግሎት ሁሌ ነው የሚያስገኝ። የመኝታ አገልግሎት በጣም የሚገርማችሁ አንድ ጓደኛዬ ገርል ፍሬንዱ ናት። በህይወት እንደዚህ ሆቴል መኝታ ክፍል እንደዚህ ገብቼ አላውቅም ብለው ስገባ ዋይፋይ ኮኔል ደንበኛ ናት እንጂ አይደለም ጎረቤት ነው። ሲበንዬ ታውቃታለሽ ማለት ነው። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? ምን አልክ? በደህንነት። አያለ ማግባት ውጤቱ የኔ። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? ተጨማሪ በደሞዝ ምክንያት። አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ? አረንጓዴ ተመልሷል። አራተኛው መልስ አያችሁ አይደል? አረንጓዴ፣ ቢጫ፣ ቀይ
የኛው እኮ ነው። አዎ ከኛ ነው የኮረጁት። መምህር ሆኖ አያስተካክሉኝም። ሀና የእህቴም ስም ነው። ስዊን ለምን አንድ ላይ ማች እናደርጋለን። ኦኬ ማች ጥሩ ነው። ሀኒቾ ተማሪ ነኝ ሰራተኛ? ሁለቱንም። ምንድን ነው የምትሰሪው? ዲጂታል ማርኬቲንግ ላይ ነው ማለት ሶሻል ሚዲያ ማኔጅ አደርጋለሁ። ጀስት የምማረው ደግሞ ዲጂታል ማርኬቲንግ የምትማሪው? ዋው ደስ ይላል። ስንት ዓመትሽ ነው እድሜሽ? 15 ዓመቴ። እውነቷን ልክ ነው። ልደቷን በቅርብ ነው ያከበርነው። እንዲህ በ6 ወር የሚበልጠኝ ሰው አይቻላል። ዋው ሃፒ በርዝዴ የሚያስል ብቸኛ እውነቱን የምትናገረው እሷ ነች። በፍጹም ማንም መገመት የማይቻል ነው። እኩያ ነን ማንም ሁላችንም። 15 በ3 ዓመት ትበልጠኛለች። እኔ 12 ዓመቴ ነው። የምሯን ነው። አንቺ ስንት ዓመትሽ ነው? አይተህ አትገምትም? ለ12 ዓመቴ ነው። 12 ነች። በነገራችን ላይ ተመልካቾቻችን ሶስቱ የሚገርም ጸጉር ነው ያላቸው። ሀኒሽ ያንቺንስ? የኔ ታጥፎ ነው። ናቹራል ነው። የተፈጥሮ ጸጉር ነው። ቆንጆቹ የተባለው በምክንያት ነው። በውሃ ይለቅ ይባላል እንደ ጸጉር? ኧረ በምንም አይለቅ። በጣም ታምራላችሁ። ድሮም የኢትዮጵያ ልጆች ያምራሉ። ዋስዬ፣ አቤት። ያው የሰርግ ቤት ዕቃ አከራይ ነህ ወይ ሳትለኝ ስለ ትዳር ጉዳይ አግብቻለሁ። ምን ነው ቀስ በላ አግብቻለሁ። በጣም ደስ ይላል። ልጅ ምናምን መጣ? በደንብ በደንብ። እሺ ስንት ልጆች አሉ? ሶስት ልጆች አሉ። ለዚህ እንደውም መከበር አለብህ። የሶስት ልጆች ሀብታም ነህ? በደንብ ሶስት ተሳቢ። በጣም አሪፍ። አንተስ ምንድን ነው የምታስተምረው? ማትስ መምህር ነኝ። ማትስ? ኦኬ ማትስ። አንተ እንኳን ካልኩሌሽኑን ችለዋል። ሶስት ልጆች በስንት ጊዜ በወልድ ምናምን የሚለው የዳይፐሩን ወጪ ምናምን። ስለዚህ ይቆማል ነው ወይስ ይቀጥላል? ልጅ መውለዱ ይቀጥላል። በቃ ካልኩሌቱን ሰርተዋል። ሰርቸዋለሁ። ይቀጥላል። በጣም አሪፍ። እንደው እግዚአብሔር ያሰብከውን ያሳካል። አሜን። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? በቅናት። የምታዩት የቶኔ ፋሚሊ ነው። የቶኔ ፋሚሊ የሆነ በእውቀት የበለጸገ ይመስላል። እንዴት ነው ይሄ ነገር ከኔቶ ጋር እያያዛል? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አንድ ፋሚሊ የምታዩ የጋሽ ቶኔ ቤት የጋሽ ቶኔ ፋሚሊ ነው። እሳቸው ደግሞ የጋሽ ቶኔ ባለቤት ወንድም ናቸው። አጎታቸው። እንኳን ደህና መጣ። እንኳን ደህና መጣ ወንድዬ። እንኳን ደህና መጣ። አንተ እንኳን ደህና ቆያችሁ። ቤተሰብ አለ ወይስ? አይደል? ናይስ። በጣም ምን ስራ ላይ ነው ያለኸው? ያው እኔ የስራ ፕሪንሲፕሌ አልችልም ያስርባል። ብዙ ነገር የምሰራው አንዴ ነው አልችልም ያስርባል። ይሄ በጣም የሚገርም ማለት ቀለል አድርጎ ተወራ እንጂ ማለት ዲፕ የሆነ ንግግር ነው። አልችልም ያስርባል። ለዛ በጣም ቴንክ ዩ። ይቻላል ከሚለው ጋር የሆነ ተመሳሳይነት ከጀግናችን ኃይሌ ገብረስላሴ አባባል ጋር እንደሆነ ነው። ለምን ልትል ቻልክ ግን ይሄን ነገር? ንፍ ስራ ነው የምሰራው እና ለዛ ነው። ምናልባት አሁን የድምፃዊ ነኝ በዋናነት። ከዛ ከልጄ ጋር ቲክቶክ ኮንተንት ክሬተር ነኝ። ዋው። ከዛ ምናልባት እዛ ቪዲዮ እየቀረጸን መሀል የሆነ ስራ ቢመጣ ተቀነጠሳለ። የስራው አይነት ብዙ ስለሆነ አይነቱ ልዩ ነው። በቃ ታክሲ ተራ እየቀረጽን ረዳት ቢጠፋ አጨናለሁ ማለት ነው። አልችልም ያስርባል። በጣም ደስ ይላል። ተሜ፣ ያው እንግዲህ አንድ ትምህርት ቤት ከሆናችሁማ የእናንተስ ገመና እኮ መታወቅ አለበት። ትዳር ላጤ ነህ? እሺ፣ ስንተኛ ላጤ ነው? ሶስተኛ ላጤ። እሺ፣ በጣም ጥሩ። ምንድን ነው ትምህርት ቤት የሚጨቁኗችሁ ነገር አለ?
በግልጽ ተናገሩ። ችግር የለውም። አይ ትምህርት ቤቱ የሞላ ነው። ሞላ ነው። እናንተ ትኩረት ለትምህርት ሰጣችሁ ነው? እኛ ያው ለትውልድ ነው እንጂ ሌላው ጥቅማ ጥቅሙ ያው ለትውልድ ብላችሁ ነው ያላገባችሁት? ትውልድ ማስቀጠያ ዋናው ታዲያ ትዳር አይደል እንዴ? ያው ሀሳብ ወደ ልጅ ይሄዳል። እንግሊዝኛውን እያስተማርክ ከዛ ልጅ ሲያለቅስ ትዝ ይልሃል። እውነት ነው። ዶንት ክራይ ትለውና አንተን አይደለም ልጄን ነው ትላለህ ማለት ነው። እንዴት ነህ ዮ? እግዚአብሔር ሰላም ነው? ስንት ዓመትህ ነው? 21 እቺ 21 ግን በረታች አይደል? ስንት ዓመተ ምህረት ነው የተወለድከው? 97 እግዚኦ 97 ላይ እኮ እኔ ምን ቦታ የት ቦታ እንዳለው ዝም ብዬ አሰብኩት። ስትወለድ ራሴን አሰብኩት እና አድገህ 97 ላይ ተወልዶ እንደዚህ ያደገ ሰው ነው። ራጨብጭቡለት። ኢዮባ እንዴት ነህ? ሁሉ ሰላም ነው? ሁሉ ሰላም። ተምረህ ጨርሰሃል? አልጨረስኩም። 12ኛ ክፍል። በእውነት ሶሻል ነህ ወይስ ናቹራል? እዚህ ነው የምመረጠው? ናቹራል ነበርኩ። ናቹራል ነበርክ። አሁንም እየተማርክ ነው? አሁን ስራ ላይ ትተኸው? ከራሱ አልጨረስክም? ወደ ዩኒቨርሲቲ መግባት አልፈለግም ነው? አልመጣም። በእውነት ኮምፒውተር እስቲ መጥረቢያ፣ ዛፍ መቁረጥ፣ መወርወር፣ መሰንዘር፣ መቁረጥ፣ መሰንዘር፣ መምታት፣ ማረድ፣ ገጀራ፣ መቁረጥ፣ እንትን እቃው ነው ቢላሁ ገጀራ፣ መጋዝ፣ ሰይፍ ወይኔ ሲፈታ እኔ ተመችቶኛል። አንቺ የምታስረጅበት ነገር እኔ እኮ ሽል አልኩ ሁለቴ። እንደዚህ ከበደኝ እኮ እንኳን መምህር ያለች ሁሌ ነበር ኢንኮምፕሊት የምባል ማተም ኮፍያ ቅባት ቅቤ ማተብ እምነት የታሸገ እምነት የታሸገ እምነት ፀጉር የቅባት ማስቀመጫ ቅቤ ቅቤ ማስቀመጫ የቅባት ማስቀመጫ አምባር ጭቃ ብርሌ ነው አይደል? ብርሌ እና ብርሌ እንደዚህ ብለህ አትልም እንዴ? መጠጥ እሺ ማጥመጃ አሳ ቀይረው ቃሉን መረብ አራተኛ ጥያቄ። እሺ ፍየል፣ ቆይ በሬ ማረስ፣ እርሻ፣ ወይኔ አጎትዬ፣ ቀንበር፣ ሞፈር፣ የአርሰናል ደጋፊ መሆን ጥቅሙ ትረስት ደ ፕሮሰስ የሚባለው እዚህ ከበሬው ጀምሬ ነው የደረስኩት። አረዘውክብን። ኮምፒውተር እባክህን። መቀመጥ፣ ጨዋታ፣ የቤተሰብ ጨዋታ፣ መሰብሰብ፣ መሰብሰብ፣ ሰዓታችን እንጠቀሙ። ቶሎ ገምቱ። ቤት ውስጥ መቀመጥ፣ ተሰብስቦ መቀመጥ። አይዞህ ገና እኮ ነው ሰዓቱ። ጨዋታ። እሺ ይነበብ። ግመል፣ አህያ፣ ፈረስ፣ በቅሎ፣ አህያ፣ በቅሎ፣ የአህያ ዘመን፣ ውርንጭላ፣ አህያ ዘር፣ የአህያ ልጅ፣ ውርንጭላ፣ የፈረስ ልጅ፣ በቅሎ፣ ዜብራ፣ ዜብራ ልጅ፣ የሜዳ አህያ፣ የሜዳ አህያ
የተማረ ግደለኝ የተማረ ግደለኝ። እኔ እኮ ልል ነበር ሁሉ ልቀየር። ግለጥ። ክንድ፣ ሌላ ስንዝር። ብራቮ ስንዝር። ቀጥል። ልብስ፣ ነጭ ልብስ፣ ካባ፣ ቀሚስ፣ አልባሳት፣ ጮክ ብለሽ በይው ላይ ጽዱ ማለት ጽዱና አረንጓዴ እንደዚህ አይነት መቀየም ደረጃ ደርሳል አላልኩም። ቅድም ሳይሽ ምረት ችግር የለውም። ጽዱን አስበላሻ። ጽድ ነው እንዴት ነበር? ያው እኮ ቅድም እኮ ብለሻል። ወይ ጉድ! እንቀጥል። ጉድ እኮ ነው። አክሽን! ድንጋይ ወርወር። ድንጋይ ፈጣሪ ይስጣችሁ ስላከበራችሁ። ወደ አንተ አይ በጠቆመ ይቻላል። አዎ እንደዚህ ፈጣሪ ይስጣችሁ። ቴንክ ዩ። እውነት አንዳንድ ሰው ግትር ብሎ እንደዚህ ይጨብጣል። እሺ ኤልዬ፣ እሺ ወደ ቀጣይ ጎበዝ። ሩጫ፣ ጭቃ አብኩቶ እየለጠፈ ቤት እየመረገ ሳሩ ላይ ጭቃው ላይ ሳር መነስነስ፣ ጭቃው ላይ ሳር ነሰነስና ቦካው መለጠፍ። አሳይታለች እኮ ጭድ ይነሰነሰ የለ ሲቦካ ጭድ እየተነሰነሰ በደምብ ጎበዞች። እሺ ለፍርዬ ማስረዳት አንዴ ሞራል እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።